ደሃ ወንድ አታገቡ፣ ዝቅ ብላችሁ አታገቡ። እኛን ዝቅ ብለን የምናገባው። ስለዚህ ወንድ ልጅ ደግሞ ዝቅ ብሎ የሚያገባ ቤቱን የሚያስተዳድር ከሆነ የምትታዘዝለትን ሚስት ማግባት አለበት። አለቀ። እሺ አውራ ቲማ ይተታ ግን አሁን ቲዩማም ፌቪን ብዙ ጊዜ አሁን ካያችሁ እንትናችን ላይ ብዙ ቆንጆ ሴቶች የሚባሉት ብዙ ጊዜ ካያችሁ ደሃ ሲያገቡ ምናምን አይታችሁ ታውቃላችሁ? በጣም ቆንጆ ኧረ የምታስጠላው ራሷ የምን ቆንጆ ሴት ትላለች? ፌቪ ቲዩ ሙሉ ሳይሆን ጀነራሊ እኮ ማንም ሊሆን አይችልም ዱንያ ላይ መጥፎም አለ ጥሩም አለ የሚያለቅስ አለ የሚስቅ አለ የሚራብ አለ የሚጠግብ አለ እንደዛ ሁሉ ኢትዮጵያ ላይ እንደውም አብሶ አብዛኛው ፊልም ላይ ነው የምናየው የሆነ በጣም ቆንጆ ሞዴል ምናምን የሆነች ልጅ ሄዳ የሆነ ፓርኪንጉን ስታፈቅረው ወይ ደግሞ የጋራ ሰራተኛውን ምናምን ስታፈቅረውና ለሱ መስዋዕትነት ስትከፍል የምናየው ብዙ ጊዜ ፊልም ላይ ነው የለም አይደል? ፊልም ላይ ነው። ቆሻሻ ጠራጊ ሆኖ ጽዳት ጎዳና ተዳዳሪ ሆኖ ሚሊዮነር ሆና አፍቅራው ልታገባው ትችላለች። ሚሊዮን አንድ ምናምን። በማጆሪቲ ደረጃ ግን አብዛኛው ግን ምናየው ምንድነው ቆንጆ ሴቶች ብዙ ጊዜ ከእድሜያቸው በላይ ሲያገቡ ምናምን አናይም። ቆንጆ ሴት የምትለው አንተ የምታስጠላ ሴትስ? ኖ እንትን ልበለው ጠበቅ ላድርገው ብዬ ነው። ኖ እንደዛ አትበለው። አይደለም ይሄ ጥያቄ ይበቃል እኮ አሁን ለዙዙና ለቲዩና ለፌቪ እንደዚህ አይነት ነገሮች ቢያንስ ከ100% ስታቲክስ አልሰራንም። በእርግጠኛ መንግስት ደረጃ ምናምን ልንሄድ አንችልም። ግን ያው አይናችን ጭፍን አይደለም እናያለን። ሶሻል ሚዲያ ላይ ምናምን እናያለን። ብዙ ጊዜ ፖስት ምናምን ታያለሽ። የትኛው ይበዛል? እሱ ልጠይቃችሁ። Can I go first? ይቻላል። Okay. So, I get your point. When I say I get your point, is like Ethiopia ለመጀመሪያ ጊዜ ሄጄ ነበር ሰፕተምበር ማለት ነው። So, ስናወራ የነበረው በአጠቃላይ ስለ ሴቶችና ስለ ወንዶች ነው which is ዓለም ላይ ስላሉ ወንዶችና ሴቶች ነው። ስለ አበሻ ብቻ አይደለም እያወራን ያለነው or ደግሞ ስለ ኢትዮጵያኖች ብቻ አይደለም እያወራን የነበረው መጀመሪያ ላይ ማለት ነው። but አሁን ላይ ግን አንተ ቆንጆ ሴቶች ምናምን ስትል እኔ እኮ አምናል ሁላችንም አንድ ሴት ልጅ እኔ ሁሉንም ሴቶች ልወክላቸው አልችልም። I have my own personality ባካደለ እኔ የራሴ የሆነ personality አለኝ so which is ቆንጆ ሴት አሁን አንቺን አልጠይቀሽም እኮ ስላንቺ personality you just asking me a question why don't you just answer the question? Can you please mute yourself? ማን ነው ስሙ? Why don't you just answer the question? Why are you going around? Like, no, I'm not. Okay, I'm not gonna answer shit then. You can answer it for yourself. Okay, bye. እንዴ አያችሁ አይደል ትክክለኛ ጥያቄ ሲጠየቁ ወደ ግራ ወደ ቀኝ ወደ ፊት you have a problem wallahi you are a hater you are like you don't know how to fucking answer the right question. Like he just asking you a question you could have just answered it Ethiopia ሄጄ ምናምን can you mute yourself and listen to my answers then ቀጥታ መልሽ ወደ ግራ ወደ ቀኝ አትይጂ አያር ሐሳብ ለመስረቅ የሚያደርጉት አይደል there is nothing you can do about it. I'm just answering that question so can you just not answering you just go run around like oh my goodness what kind of person are you? የባትራው ጀማው ቲዩማ ጀማው ትራው ያለ ነው አጋሽ አይደል no babe I got this you know that I got this but this person he doesn't listen at all. You don't listen why don't you just answer the question? ቀጥታ ነው ጠየቀሽ ቀጥታ ለምን አትመልሽለትም እኮ ቀጥታ እኮ እየመለሰችልህ ነው አንተ ለምን አታዳምጣትም አንተ እኮ ስታወራ ብላ እየሰማሽ ነበር አይደል አንዳንድ ጊዜ ፌቨን ምን እንዳለ ታውቂያለሽ ሰዎች ምን ሊደረጉ ሲሉ they just want to like you know አይደለም ነው የጠየቀሽ እንጂ ኢትዮጵያ ሄጄ አግባሽ ያፋም ታገኛ አግባሽ ችግር የለውም ትርምላል ይኸውላ ሀብታም ለማግባት ነው እንዴ እኔማ ደህና ሴት አላገባም እንዴ ምን አገባኝና እኔ if you find one I'm happy
ሰላም አለይኩም ወሰላም ቱላ መሪና ገባ ማለት ነው። ታንቀጠቅጠዋለች ብዬ ነበረ ማለት እንትን ይኸውልህ ይሳቅ ጥያቄ ጠየቀው። ቀጥታ ጥያቄ ነው አይደል? አይደል? የቱን ነው የምታየው የተባልከው ይመስለኛል። አይደለም ትዩማ ውጭ ስለሆነች ወይ ላታክ ትችላለች። ውጭስ ምንድነው? እኛም እኮ ውጭ ነን። ምንድነው ዳው የትኛዋንስ ዳው እንደሚያገቡት ቴቪና በቃ ለምን ያገባሉ? ደሃ ውጭ ምናምን ለምን ትላለህ? ውጭ ስለሆነ ምናምን እኮ አይደለም። ኢትዮጵያ ስላልሆነች ምናምን አይደለም። የትኛውም ቦታ ላይ ድሃ ወንድ አይገባ። አታውቀውም። አሁን እኔ አሁን ለምሳሌ ይሳክ ጀነራል ስለ ሴት ነው እኮ ያወራው። አሁን ለምሳሌ ምን መሰለሽ እኔ አሁን ኢትዮጵያ ስለሆንኩ ያለሁት ላወራ የምችለው ላወራ የምችለው እኔ ያለሁበት ኤሪያ ላይ ያለውን ነገር ነው እንጂ እኔ አረብ ሀገር ወጣ ያለ ነገር ያወራችው ነገር የለም። ገባ ያለው ምን አገቡ ድሃው እንዳታገቡ ለጠይቃችሁት እሱ በሚያወራው ነገር ኤክስፕሌን አደረገች እንጂ ማለት ነው። ጥያቄ ጠየቀው መሪናን እየሰማችኋት ደግሞ ሌላ አጀንዳ ይዛ መጣች። አቤት መሪና ይህችበት መሪና እንዳታገቡ ለምን ያገባሉ? ምን እንደ ሁሉም ሰው ባይ ዘ ዌይ ማለት ነው። ሀብታም ድሃ ምናምን ነገር ለምትሉት የሆነ አባባል አለ ራሱ አሁን በዚህ ሰዓት ላይ ምናምን ሁሉም ሰው ሀብታም ካልሆነ አይመርጥም ምናምን በጣም ኢሹ አድርጋችሁታል ኤቭሪዌር አይ ጎ ማለት ነውና ማነው እናቶቻችን ምናምን ነገር ላይክ ሀብታም አልነበረም ቤተሰቦቻችን ሲጋቡ ምናምን የሚባል ይሄ ንግግር አለ። ገባህ? እና ላይክ እናት ምናምን ነገር ስትጠየቅ ምን ይላል ይሄ እሱ ብቻ ምርጫው ላይክ የእናቴ እንጂ የኔ አይደለም የሚባል አማራጭ አለ ነው። እና ደሃ እንዳታገቡ አንተ እኔም እኮ የምለው እንደሱ ነው። እኛ ወንዶችን ነው ወይስ እያልሽ ያለሽው ሴቶችን ነው? ሴቶችን ነው ሳምንቱ ነው እንዳታገቡ ወንዶችን ነው ደሃ እንዳታገቡ ነው የምትለን። እውነቷን ነው። ማንም ደሃ እንዳያገባ ወንድም እንዳታገባ ሴትም እንዳታገባ በቃ አልገባኝ። አንድ ጥያቄ ነው እንዳታገባ አንድ ጥያቄ ነው ኖ እኔ ሳሎን እኔ በኔ ስር ያሉትን ነው የምመክረው። እኔማ ራሴ ወስኛለሁ። አይደለም ቆይ ደሃው ማለት ከሰው ልጅ አይቆጠርም ነው? በሴትም በወንድም ያለ ደሃ ያገባ ደሃ ማግባት አይ ሲጀመር ማለት ነው። እኔ እንጃ ደሃ ለደሃ አብረው ይከኩ ምን ልታበላ ነው? ሶስተኛ ደሃ ልትፈጥር ማለት ነው። አብረው ይከኩ እንጂ እና አንቺ እና ስታስቢ ማለት ነው እኔ 35 ዓመት ሙሉ እስኪሞላኝ ድረስ የለፋውበትን ብር ይዤ ሄጄ አንድን እከኳን ያላራገፈችን ሴት አግብቼ እሷን ከከማራገፍ ምንም ነገር የለም። ያው the same shit, so you're just gonna work together. Don't make it a big deal and then you sound like you're a millionaire, bro. Shit. You don't know what the fuck I do, so just shut the fuck up. Don't touch your mind. Don't touch your mind. When you talk to me respectfully. No. You get what you. No, I'll don't give you touch the same your mind. treatment. I'll give you the same treatment. I'll give you the same treatment. No, you act like, it's just like I feel like I'm talking to some millionaire guy, It's just like... You don't know me, that's why I might be. You don't know who the fuck I am. Listen. If you are a millionaire, if you're a millionaire... You don't know me, so let's keep it that way. Millionaire, which እንደዚህ አያወሩም. They know where me, so let's keep it that way. You see? You sound like too ghetto to me. Like, I don't like to... Oh yeah, I am actually. I know. I can tell. You don't have to tell me. You're good. I know. You don't have to tell me. መጠን ኮንቨርሴሽን ብዙ ጊዜ ትንሽ ሆት ስንሆን እንትን ሊሆን ይችላል። ሊደብር ትንሽ ሳታስቡት ቃል ምናምን አሁን ቅድም ስናገር አለ አይደለ? ለምሳሌ እዚህ ጋር አራታችሁ አላችሁ። አራታችሁን ከታች
ማንም ሊሰድባችሁ አይችልም። ለምን እኔን አክብራችሁ እዚህ ጋር ገስት ላይ ተጠያችኋል። ይሄ ነው ቤት ነው። ስለዚህ እዚህ ጋር ደግሞ 250 ደግሞ እኔ ሊጣላ የመጣ ከሆነ እኔን ይሽደበኝ፣ ግን እዚህ እንግዶቼን ግን መሳደብ የለብንም። እንደዛውም ደግሞ እናንተ እዚህ ጋር ደግሞ ኮንቨርሴሽን የምታደርጉት ሰዎች ትንሽ ሆት ልትሆኑ ይችላላችሁ። ምንም አይነት ኮንቨርሴሽን ሆት መሆን ችግር የለውም። ለምን በጥሩም ነገር ሰው ሆት ሆኖ ምናምን ይነጋገራል ምናምን። ዋናው ሀቲማው ነው፣ መጨረሻው ማማር አለበት። ግን መጨረሻው እንዲያምር ደግሞ መሀል ላይ የተወሰነ የተሰባበረ ቃላቶች ምናምን ባይወጡ የተሻለ ነው። ለምን ሁለት ሰው እዚህ ጋር መደባበሩ እኔንም ሊነካ ይችላል። አይመስላችሁ? እንደ ሀሳብ ማለት ነው። አፉ በሉኝ። እኔ ብዙ ጊዜ ከዛ በላይ ምን ይገርመኛል መሰላችሁ? ይሄ ፍቅር የሚባለው ነገር እኔ ማስታውሰው ማለት ነው። ፍቅር ለምሳሌ እኔ 8ኛ ክፍል ላይ ምናምን ሽንት ቤት ገብቼ ለ1 ዓመት ያለቀስኩት የፍቅር ታሪክ አለ። አፈቅራታለሁ አናግሬያት አላውቅም ምናምን ሽንት ቤት እየገባሁ አፈቅር ነበር እና አለቅስ ነበር። ሰው እንዳይን ተደብቄ ለአንተ ምናምን ስፖርት ቤት ከመግባቴ በፊት ገብቼ በቃ አልቅሼ ምናምን ወጣ ነበር። ግን አንዳንድ ጓደኞቼ ያገቡ ጓደኞቼ ምናምን አንዳንዶቹ ምናምን ስሰማ ላውጋው እንዳለው ይሄ ሁሉ ዓመት የደከምኩበትን ብር ምናምን መጥቼ አግብቻት ከዛ በኋላ ድንገት ፍቺ አይታወቅም። ገባ 7% የሆነ ሰዓት ላይ ፈታ ገምሳ ልትሄድብኝ ነው ወይ ብለው ያስቡና ምን ይላሉ? ይሄ ምናምን የኔ ሂሳብ ነው እና ፍቺ እንኳን ቢሆን ከመጀመሪያ እኮ አንተ ግዴታ ነው ትላለህ። እኔ አሁን ጭንቅላቴ ይከብደኛል። እንዴት ነው አፍቅሪያት ማገባት? ልጅ እኮ አፍቅሪያት ነው ላገባት የምችለው መወዳት ነገ የልጆቼ የኔ አስተሳሰብ ነው። ላውጋውዬ የኔ አስተሳሰብ ነው። ልክ ነህ። እሱማ ላገባት ምናምን ያስኳት ልጅ ነገ ብፋታ ብሬን ይዛብኝ ልትሄድ ትችላለች እና አስመዝግቤ ምናምን። እንዴት ነው ከመጀመሪያውኑ በአንድ እንደዛ ከሆነ እኮ ከመጀመሪያውኑ ካላመንኳት ስተኛ ሁላ በአንድ አይኔ ነው የምተኛው፣ በአንድ አይኔ እሷን እየጠበቅኩ ነው ማለት ነው የሚሆነው። ህይወት እንደዛ ሊቀጥል ነው። አዎ እንዴት ነው በቃ እንደዚህ ድርቅ ብዬ ሂሳቤን ምናምን አስመዝግቤ ምናምን። በእርግጥ ህግ ያስቀመጠው ነገር ሊኖር ይችላል። ህግም ጥል እንደሚኖር ስላወቀ ምናምን ነው እና ለእኔ ይከብደኛል። ይከብዳል። ግን ምን አለ መሰለህ በአሁኑ ሰዓት ላይ 7% ዲቮርስ ኢኒሼት የሚደረገው በማን ነው? በሴት ልጅ ነው። ወንድ ልጅ አይደለም እንፋታ የሚለው። ምክንያቱም ጥናት የተደረገበትን ነው የማወራ። ዝም ብዬ ራሴ የፈጠርኩትን ቁጥር አይደለም። 7% No, since we're talking here, we're all talking here, and I'm not talking to you, sir. I'm not talking to you. Give us a proof. But I'm not talking to you. I know. ልክ ነው። 60% ዲቮርስ የሚጠይቁት ሴቶች ናቸው። በእርግጥ ግን ይሄንን ነገር የሚጠይቀው ማለት ነው ወንድ ልጅ ቀድሞ ዲቮርስ የማይጠይቅበት የራሱ ምክንያት አለው። You're just guessing. Thank you. You're not staying at home. No. ምናምን በቃ like you're not doing anything for your home. ለምንድን ነው የማይጠየቀው? ሴት ልጅ ባይዘው ታውቂያለሽ ማለት ነው። አዳምጠኝ ያውጋው I've been listening to you the whole time. I want you to listen to me. You keep cutting me off. ወደ ሌላ ይሄዳል፣ በጣም ይሄዳል ወንድ ልጅ። እናንተም ደግሞ ትሄዳላችሁ። በአሁን ሰዓት ላይ እኛ ዝርክርኮች ስለሆንን ስለምንያዝ እንጂ እንደናንተ ለዛውም ቺተር የለም። በአብዛኞች እንደናንተ ግን እናንተ ምንድናችሁ? አትያዙ። ሴት ልጅ 9 ልብ አላት። እናንተን በድመት የተመሰላችሁትና እኛ በውሽ የተመሰልነው ለምንድን ነው? ድመት 9 ልብ ስላላት ነው። አንዱን መያዝ ስለማይቻል እናንተ መያዝ ስለማትችሉ ነው ድመት የተባላችሁት። እናንተን በቀላሉ ስለማትያዙ እንጂ ቺተር በተለይ እናንተ ናችሁ። እኛ ግን ዝርክርክ ነው ወንድ ልጅ። ወይ ሽቱን አንገቱ ላይ የተሳመበትን ታገኛለች፣ ወይ ኮንዶም ኪስ ውስጥ ይገኝበታል፣ ወይ የሆነ ነገር ይገኝበትና ይያዛል። በዛ የተነሳ ያ ወንዶች ቺተር የሚባለው ስቲግማ ይዘን እንዞረዋለን እንጂ እንደናንተ ለዛውም ቺት የሚያደርጋል እንዴ? ወንድ ልጅ ቺት ያደርጋል ብላችሁ የምትናገሩ ከሆነ ወንድ ልጅ ከራሱ ጋር አይደለም ቺት የሚያደርገው ከሌላ ሴት ጋር ነው። ስለዚህ ሌላ ሴት ቺት የሚያደርግባታለች። ኖ ቆይ፣ ይሄ እኮ ነው ችግሩ። ወንድ ልጅ ቺት ያደርጋል ካላችሁን ከማን ጋር ነው የምናደርገው? ከራሳችን ከእጃችን ጋር አይደለም መቼም ከሌላ ሴት ጋር ነው። ስለዚህ ሌላ ሴት ቺት የምታደርጋለች ማለት እኮ ነው ልክ እንደወንዱ።
ይሁን አንዳንድ ዞር ብላችሁ ለምን አትጠይቁትም? ወንድ ልጅ ቺት ያደርጋል የምትሉ ከሆነ ከማን ጋር ነው የሚያደርገው? ከሌላ ሴት ጋር። ስለዚህ ሌላ ቺት የምታደርግ ሴት አለች። በጣም you're missing the point. ከተሰብ አንድ ጥያቄ ግን የሆነ ሴት ጎርታለች። I was about to ask him. Someone broke his heart. ቅድም አላልኩም? ቅድም ምን ብያለሁ መሰለህ? ወንድ ልጅ የፈለገውን ነገር ሲናገር ዝቅ ለማድረግ ተጎድቷል ይሉሃል፣ ኮንፊደንስ የለውም ይሉሃል፣ የሆነ ስቲግማ ይሰጡሃል፣ ራስን ዝቅ ለማድረግ ዝቅ እንድታደርግላቸው። ይሄ ነው የነሱ ምንፕሌት ማድረግ ይወዳሉ ሴቶቹ። አይን ዳን ነገር ላይ you never manipulate ራሳቸው ምንፕሌት ለማድረግ ቅጥል ስም ይሰጧል። ያልሆንከውን ሆናል ይሏል፣ ወይ ተጎድተሃል ይሏል፣ ኮንፊደንስ የለም ይሏል፣ የሆነ ነገር በቃ ይሰጡሃል። እኔ ደግሞ እንደዛ አይደለም እናቴ። How old are you, if you don't mind? Have you seen the movie called None of Your Business? No, I did not. You should watch it. አይ ግን የምር ነገራቶቹ ምናምን ፐርሰናል ምናምን እየሆኑ ነው። እኔ ምን አለ መሰለሽ ቲክታክ ላይ የፈለኩትን እናገራለሁ። አረንቴክ ፐርሰናል ማንንም እዚህ ጋር እስከማያቀኝ ድረስ የሚያቀኝ ሰው ሲናገረኝ ወይ ሲናገረው ነው ፐርሰናል የማየው። ለምን ማንነቴን እያወቀ ምናምን ትያለሽ እንጂ እዚህ ጋር በመቃብር ፎቶ ተለጥፎ ለሚናገረኝ ሰው ደግሞ ለአስቤ ልጨነቅ ረብስማ ይጋደረው እንኳን ታይማ ግን በጣም እንትን I know she's too good. What did I do? ነገር ጫና አርጋህ ምናምን እንትን ልታረገህ ነው። No, I deal with ghetto women, so trust me, I know that. Oh, respect. No. That's the way you sound like it. Listen, first of all, I am a Muslim girl. And next it doesn't mean anything. No, ሴት ልጅ ነኝ, so just respect, okay? ሴት ልጅ ነኝ እና ወንድ ልጅ ስለሆነ ሪስፔክት አይገባም? No. ቅድም ነግሬሻለሁ የምትሰጪኝን ነው የምሰጥሽ። Okay, stop talking. When you respect me, I respect you. No, I'm not even talking to you. What's your problem, bro? What is your problem? I'm not even talking to you. ቅድም ምን ብዬሻለሁ መሰለሽ በአማርኛ ስላለ I'm not even talking to you. What's your problem? Why you mentioning my name? Same here. I didn't mention your name. No, Isaac is the one who's mentioning my name, right? Why are you mentioning my name? I didn't mention your name. Yes, you did. You disrespect me. No. Right now. Because you get the same treatment. Aren't you respectful? Oh my gosh. Okay. No, I mean, I'm done with you. It's okay. Yes, then I'm done with you. See, you get the same treatment. Bro, you take it too personal. So it's just like you get the treatment. Okay. You know, it's just wait. Never mind. Yeah, good. በመሀል እዚህ ጋር እኮ አሁን ፌቪ የሆነ ነገር ብትይ ጥሩ ነው። አንቺ I'm actually good. Exactly. To be honest with you, I don't get mad. የሆነ ሴት ጎርታዋለች እንደዚህ ማለት አይደለም። የሆነ ሀሳብ እንትን ስትል ፌቨን ከታች የጻፈችውን ኮሜንት አይቼ ነው ያስገባዋት የሳብኳት። ከዛ በፊት ትዩ አልገባም ብለሽ ነበር። እኔ literally እናቴን I'm not a live person. Exactly. ከዛ በኋላ ግን ከፌቨን ጋር ያላቸውን ኮሚኒኬሽን ሲያደርጉ ፌቨን ወይ በኮሜንት ነው አንዳንድ ሰው ወይ በኮሜንት ነው በሜሴጅ ነው በኮሜንት አርበኛ ማውራት አይችልም ነው እዛ የጻፈችው። እዚህ ጋር ስትመጣ ስታክ ማድረግ ጀመረች። ሶ የዛኔ ትዩማ ለምን እሺ ዝም ብለሽ ትይዋለሽ ብለሽ ገባሽ አይደለ? እንደዛ ነው እንጂ አሁን ፌቨን ምለው ለዛ ነው። አሁን እኔ ብዙ ጊዜ ይሰርቡኛል ከታችሁ ነው እናት እንዴት እናም ሲሉ በፊት ብሎክ አድርግ ነበር። አሁን ግን በቃ ብዙዎቻችን ጤነኞች አይደለንም እና አማኑኤልም እንደ ኢትዮጵያ ካየሽው አንድ ነው ያለው እኛ ሀገርና ማገገሚያና ብዙ የለንም። ይሄ ባለበት ሁኔታ እኔ ደግሞ መረዳት አለብኝ። ብዙ ህመምተኛ ሰዎች ሊኖሩ ይችላሉ። ስለዚህ እናት እንዴት ብሎ ተነስቶ ከመሬት ተነስቶ ሊሰድበኝ የሚችል ሰው ብዙ ጤነኛ ነው ብዬ ስለማስብ ገብቶ እስቲ ያስረዳኝ ለምንድን ነው የሰደበኝ?
ምን አጥፍቼ ነው የት ታውቀኛለህ? እንዲህ ረጋ ብለሽ ስታስረጅው እንኳን የሰው ልጅ አይደለም አውሬ ራሱ መጥቶ የተቃቀፍሻል። ጅብም አንበሳም ይሄው አሁን በየቲክታኩ የምናየው በቃ በፍቅር አውሬ ራሱ ከዛ በኋላ ይቅርታ ምናምን ይልሻል። ምንድነው ቅድም እንትን ፌቪዬ የሆነ ነገር እኮ ገባ አድርገሻላ ቅድም ኮሜንት ላይ ለዛ ነው ሳብ አድርጌ አይደለ ፌቪ አምልጦሽ ይችላል ወይ ተናደሽበት ሊሆን ይችላል። ግን ገብተሽ ኮንቨርሴሽን አድርጊ ብዬ ነው የሳብኩሽ። ለዛ ነው አፉ በኝ እንጂ መጥፎ ነው ብዬ አይደለም። ችግር የለም። ይኸውልህ አንተ ኮሜንት አታንብብ፣ ፖዚቲቭን ብቻ አንብበ ኔጌቲቭን ጥለህ መሄድ። ሁለተኛ ነገር ደግሞ እኮ ምን አልኩት? ወንድ ልጅ ይሄ የተለመደ እኮ ነው። ሴት ልጆች እንደፈለጉ ይሄንን እፈልጋለሁ ሲሉ እኛ ወንዶቹ አምነን ተቀብለን መብታቸው ነው ይመቻቸው ብለን ጸጥ ብለናል አይደል? መብታችን ሳይሆን ግዴታችን መብታችሁ ነው። ኖ ማንም አጭር ለምን አታገቢም ብሎ የሚከራከርሽ የለም። ለምን መላጣ አታገቢም ብሎ የሚከራከርሽ የለም። ለምን ድሃ አታገቢም ብሎ የሚከራከርሽ የለም። ወይንም ደግሞ ለምን ቦርጫም አታገቢም ብሎ የሚከራከርሽ የለም። መብትሽ ነው ብለን ትተነዋል። ሁላችንም ትተነዋል። መብታችሁ ነው ብለን እኛም ደግሞ በተቃራኒ የምንፈልገውን ስንናገር እናንተ ትሪገር ትሆኑና ያ ነገር ስለሌላችሁ ትሳደባላችሁ። ያ የተለመደ ሆኗል። ያ ደግሞ ደብል ስታንዳርድ የሚባለው አሁን ይሄ የመጣው በእኔ ነው ያመጣው። ለምንድን ነው ደብል ስታንዳርድ ነው? እናንተ በምትታዩበት ቦታ ላይ ወንድ ልጅ መታየትን አትፈልጉም። አሁን ቅድምም ብያለሁ፣ እናንተ ድሃ ወንድ አናገባም የምትሉ ከሆነ ወንዱም ደግሞ ድሃ ወንድ አታግባ ብዬ ነው የምመክረው። ለምን በአሁኑ ሰዓት ላይ ሁላችንም እኩል ነን እያላችሁ ነው። ሁለት ወዶ መሆን አይቻልም። ድሃ ወንድ አናገባም የምትሉ ከሆነ እኛም ድሃ ሴት አናገባም ማለት አለበት ወንዱ። እናንተ መላጣ፣ ቦርጫም፣ አጭር እግሩ ቀጭን ነው ምንድነው እያላችሁ እንከን እንደምታወጡለት ሁሉ የኢትዮጵያን ወንድ እኛም ደግሞ እንከን እያወጣን እንደናንተ አናገባም ማለት አለብን። ለምን እኩል ነን እያላችሁ ነው። አይ መጽሐፍ ቅዱሱ ወይንም ደግሞ ቁርአኑ የሚለው ወንድ ልጅ ቤቱን ማስተዳደር አለበት የምትሉ ከሆነ ያ ለናንተ ስለሚጠቅም ነው። እኛን ደግሞ የሚጠቅመን ቁርአኑም ላይ መጽሐፍ ቅዱስም ላይ ምን አለ? ሴት ልጅ ለባሏ ትታዘዘው ትገዛ ይላል። ስለዚህ መገዛትና መታዘዝ አለባችሁ። አይ እኛ እንታዘዝም እኩል ነን ሰው እስከሆነ ድረስ እኩል ነን የምትሉ ከሆነ እኛም ደግሞ ለናንተ የሚጠቅመውን ያ ምንድነው ወንድ ልጅ ቤቱን ያስተዳድር የሚለውን አንወስድም፣ አናስተዳድርም። እናንተ ራሳችሁ አስተዳድሩት። ሁለት ወዶ አይቻልም። ላውጋው ግን I feel like you're losing the point። ቀደማውን ስናወራ that's the main topic። አይወልሽ አንቺ ከመግባትሽ በፊት this was the main topic። ወደዛ ሸረሸሩት። ይሄ ነገር እኮ ልክ ነው፣ ግን at some point ደግሞ ሴት ልጅ መስራት ከፈለገች ደግሞ ማንም ሰው መከልከል አይችልም። አንዴ አረ እሱን እኮ ነው እኔም ስሩ እኮ ነው ያልኩት። እኔ አትስሩ መሸጣኝ እናትዬ ልፉ እንደኛ ነው ያልኩት። እኔም አብሬህ ነኝ ባይዘዊ አንድ ሰው መጣው ወደዚህ ላይክ መስራትም ካልፈለገች ደግሞ ግዴታ የለባት። ግዴታ ካልሰራች ደግሞ መታዘዝ አለባት ለባሏ። መታዘዝ in a sense like እንዴት መታዘዝ እንደሚለው መታዘዝ አለባት። obviously መታዘዝ አለባት። መጽሐፍ ቅዱስም እንደሚለው መታዘዝ አለብሽ ለባልሽ። of course መታዘዝም አለበት። ግን እነሱ እኮ የሚሉት ምን መሰለሽ መረናይ እነሱ ብሎ እንደምታገ አንታዘዝም የሰው ልጆች ስለሆነ እኩል ነን ነው ያሉኛል። እሱ ዝም ብለው ነው by the way ይሄ just for fun ምናምን የሚያደርጉት እኔ ደግሞ ምለው የሰው ቤተሰብ ብለህ ከገባህ በኋላ አይደለም ለምንድን ነው ለባልህ ለልጅ ራሱ ገና ልትታዘዝ አይደለ እንዴ? ተረዳኸኝ አይደለ? ለሁለቱም መታዘዝህ አይቀርም። አጠይ እንደፍተደም ይሄ መጀመሪያ እኔ ለካ ስገባ ለካ እንቅልፌ ራሱ ስነሳ ድሃውን ምናምን እያላችሁ ስለገባችሁ ነው እኔም ዝም ብዬ ገብቼ ላለቀለቅ የገባሁት እንጂ to be honest እኔ እንጃ ሚስት ለባሏ መታዘዝ obviously አለባት። መታዘዝ ብቻ አይደለም መገዛቱ አለባት። አዘንኪው መገዛት እንኳን ይላልና መጽሐፍ ቅዱስ ቁርአኑ ይላል ሁለቱንም ማድረግ አለባት። at the same time ግን ወንዱ ፕሮቫይደር መሆን አለበት። እሱማ ግዴታ ነው እንዴ? እንትገዛ የሚፈልጉት
ስማኝ ላውጋው just because አስቤዛ ኢትዮጵያ ውስጥ ወላሂ እኔ እንጃ ስንት ወንዶች ናቸው ለሚስቶቻቸው አስቤዛ የሚሰጡት? ስንት ወንዶች ናቸው ይሄ በቃ ሚስታቸውን የሚያከብሩት? ይሄንን ነገር ስታይ ማለት ነው አይደለም መታዘዝ አይደለም ይሄ ዝቅ ብለህ ለመታዘዝ ያስፈነክታል። to be honest ገባህ? ወላሂ ነው የምልህ የሚያስቅ ነገር አይደለም። እኔ ስለ ይሄ በጣም ትራውማታይዝ ተደርጋለሁ በእንደዚህ አይነት ነገር not personally ግን ይሄ በሰው ከማየው ነገር አላህ ያሁን እንደዚህ እያየኝ እንዴት ነው የማገባው ምናምን ነገር የምትለው ነገር አለ። because የሰውንም አጠይ እንደፍተደ ማየት አለብህ። ገባህ? ይሄ ብልጥ ሰው ከሰው ይማራል፣ ሞኝ ሰው ራሱ አድርጎት እንትን ይላል ምናምን ይባላል። ገባህ? ዝቅ ስትልላቸው ደግሞ she's right አትወዱም። አንዳንዴ ይሄ በቃ ከሱ ውጪ እኮ ምናምን እንደሌለኝ ስለሚያውቅ ምናምን ከዛ ወንዱ መቅበጥ ይጀምራል። ባይተው ገባህ? ተረዳኸኝ? ላውጋው ያሳት ነው ፖይንት ኦፍ ቪውን እንድትረዳው ስለፈለኩኝ ነው። ተረድቼሻለሁ፣ ግን እንደዛ ነው እናንተ የምታስቡት እንጂ ተቃራኒ ማግባት ይጠብቀን ይላል። ኧረ ብፈልግም አታገባኝም። ግን ትርጉሙ ይመስለኛል ሚስ አንደርስታንድ የተፈጠረው አብዛኞቻችን ጋር ይሄ እኩልነት ምናምን ለባሏ እንዲህ መሆን አለባት የሚባለው ነገር ነው። ሰስቲንግ ያዘ እኩልነት እንትኑ ነው ይሄ ትርጉሙ። አንዳንድ ሰው የሚረዳ በራሱ አይደለ ሰው የሚተረጉመው ቀጥታ ይሄ ምናምን ይሄ ዲቴል የተቀመጠ ነገር ስለሌለው እንደዛ ሲባል አንዳንዶቹ ኢጎ ምናምን ይመጣል እና ሀው ምናምን ይላል ሴቶቹ ምናምን ማለት ነው። ከዛ አለ ደግሞ አሁን ያለንበት ዘመን ደግሞ አለ ዓለማችን ፊቷን ወደ ሴቶች አዙራለች አይደለ? ቅድሚያ ኦልሬዲ ወደ ሴቶች አዙራለች እና እሱም ነገር አለ ያደጉ ሀገራቶች ላይ። ያደጉ ሀገሮች ጋር አሜሪካን አሁን ቅድሚያ ውሻ ነው። ከዛ ነው ሴት ልጅ